ቅዱስ ዳዊት የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ፣ የዚያን ጊዜ ፍጹም ሆናለሁ፣ ከታላቁም ኃጢአት ነጻለሁ ብሏል። እነዚህ የድፍረት ኃጢአቶች ምንድን ናቸው? የተሰወሩት ናቸው። ኃጢአት የማይመስሉ ነገር ግን በውሸት ጽድቅ ውስጥ የተሸፈኑ ኃጢአቶች ናቸው። ያለ እግዚአብሔር ፍቃድና እግዚአብሔርን ደስ በማያሰኝ መንገድ የሚደረጉ መልካም ስራዎችም ሊሆኑ ይችላሉ። ይህን የመሰሉት ኃጢአቶች እንደ በጎ ስራ ያማሩ ኃጢአቶች በመሆናቸው የቀኝ እጅ ኃጢአቶች ይባላሉ። የድፍረት ኃጢአት ምሳሌዎች በራስ መመካት። ስብከት ስትማ ልብህ እንደተነካ ይሰማል። እንዲሁም በውስጥ ጽድቅን የመከተል ምኞት እንደ እሳት ይንቀለቀላል። ስለዚህም በታላቅ መንፈሳዊ ቅናት መጽሐፍ ቅዱስን ማንበብ፣ መጾም፣ አብዝቶ መጸለይ ትጀምራለህ። ከተለመደው የተለየ የእግዚአብሔር ጸጋ የሚመስል ኃይል እየመራህ እንዳለ ይሰማሃል። እንዳይሆን ይሆንና በጥቂት ቀናት ውስጥም ወደ ቀደመ ማንነት ትመለሳለህ። ከበፊቱም ብሰህ ቁጭ ትላለህ። ችግሩ በራስ መመካት ነው። መፍትሄው ወደ መምህረ ንስሐ መሄድና ማማከር ነው። የንስሐ አባትህን ተገቢውን ጸሎት፣ ጾምና ስግደት ሊያዝህ ይችላል። ሁለተኛ፣ እጅግ ጻድቅነት። በምክረ ካህን በተገቢው መንገድ እየተመራህ እያለ እንኳን ዲያብሎስ ከንስሐ አባትህ ትእዛዝ በላይ አንዳንድ ነገሮችን እንድታደርግ ሊያሳምንህ ይችላል። ምናልባትም እኮ አባ የአንተን መንፈሳዊ ደረጃ አያውቁ ይሆናል። አይ የንስሐ አባትን መንፈሳዊ እድገትን እያዘገዩብህ ነው ብሎ ሊነግርህ ይችላል። ስለዚህም የምታደርጋቸውን የመንፈሳዊ ተጋድሎ ጥረቶች ሁሉ ከንስሐ አባትህ መደበቅ ትጀምርና ኃጢአትህን ብቻ መናዘዝ ትጀምራለህ። ይህንን ማድረግ አንድ ጊዜ ከጀመርክለት ለረጅም ሰዓታት እንድትጾም፣ ከምን ጊዜውም በላይ እንድትጸልይ፣ ቅዱሳት መጻሕፍትን አብዝተህ እንድታነብ ዲያብሎስ በጥረት ላይ ሊያግዝህ ሁሉ ይችላል። ምንም አይነት ፈተና ባለመፈተን ማለት ነው። ዲያብሎስ ለምንድነው እንዲህ የሚያደርገው? የመንፈሳዊ ተጋድሎ ሙከራ ወደ ፍጹምነት የምትደርስበት መንገድ መሆኑ ቀርቶ ራሱ ግብህ እንዲሆን ለማድረግ ነው። እና ምን ያህል ሰዓታት እንደጾምክና ምን ያህል እንደሰገድክ በማሰብ መደሰት ትጀምራለህ። መጽሐፍ ቅዱስ ስለዚህ ጉዳይ ብዙ ይነግረናል። እጅግ ጻድቅ አትሁን፣ እጅግም ጠቢብ አትሁን፣ እንዳትጠፋ። መክብብ ምዕራፍ 7 ቁጥር 16። እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ። ሮሜ ምዕራፍ 12 ቁጥር 3። ቅዱስ እንጦኒ ዘወትር ጸሎቱን ፈጽሞ እረፍት በሚያደርግበት ሰዓት ዲያብሎስ መታ መታ ያደረገ እንጦኒ ተነሳና ጸልይ ይለው ነበር። ጥበበኛ የነበረው ቅዱስ እንጦኒ ግን አንተን አልሰማህም፣ ስፈልግ ጸልያለሁ ይለው ነበር። ሁሉን ነገር በመጥሞንና ማድረግ ይገባል። እጅግ ጻድቅ ሳይሆኑ ወደ ግራም በኃጢአተኝነት ሳይያዙ የሚኖሩትን የመጠን አኗኗር አበው የከበረ የልዕልና መንገድ ብለው ይጠሩታል። መነኮሳት ለጾም ለጸሎትና ለንባብ በአበምኔት የሚታዘዝ መመሪያ ያላቸው ለዚህ ነው። ስለ መንፈሳዊ ሕይወት የንስሐ አባትን ማማከርና ለእያንዳንዱ ነገር መመሪያ ይሰጡ ዘንድ መጠየቅ ያስፈልጋል። ሶስተኛ፣ ራስን መቅጣት። አንዳንድ ጊዜ በራስ መር መንፈሳዊነታችን ለሰራናቸው ኃጢአቶች ራሳችንን እንቀጣለን። በዚህ ስህተት ስንያዝ ችግራችን የምንፈታ ስለሚመስለን ጾም፣ ጸሎታችን፣ ስግደታችን የበዛ ይሆናል። ወዲያውም ይህ አካሄድ ወደሚከተሉት ይመራናል። አራተኛ፣ ለራስ ነጻነት መስጠት። ለምሳሌ በጾም ወቅት በአውሮፕላን ተሳፍረህ ስትሄድ የሚቀርብልህ ምግብ የፍስክ ሊሆን ይችላል። በዚህ ጊዜ ብዙ እንደጾምክና አሁን እረፍት ማድረጊያ ጊዜ እንደሆነ ታስብና ለራስህ ያለ መጾም መብት ትሰጣለህ። ያልተረዳኸው ነገር ግን ዲያብሎስ ለካህናት የተሰጠውን የማሰርና
የመፍታት ስልጣን ለራስህ እንድትሰጥ እንዳደረገ ነው። በእውነቱ ከሆነ እያሰረህና እየፈታህ ያለው ዲያብሎስ ነው። እርሱ መንፈሳዊ አባትህን እንድትተው አድርጎ እርሱ በመንፈሳዊ ሕይወት ጉዳይ አማካሪ ሆኗል። መጽሐፍ ቅዱስ ስለዚህ ጉዳይ እንዲህ ይላል፣ መብራትንም አብርቶ በስውር ወይም በእንቅብ በታች የሚያኖረው የለም። የሚገቡ ሰዎች ብርሃኑን እንዲያዩ በመቅረዝ ላይ ያኖረዋል እንጂ። ሉቃስ ምዕራፍ 11 ቁጥር 31። የበረሃ አባቶች የዚህን ቃል ሐሳብ መንፈሳዊ ተጋድሎችህን ከመንፈሳዊ አባት አትሸሽግ፣ ለንስሐ አባት ሳትናገር መንፈሳዊ ስራት ጀምር ማለት ነው ሲሉ ያብራራሉ። አምስተኛ የተሳሳተ የጻድቅነት ስሜት። በዚህ መንገድ ከቀጠልክ ድህነትን እያጣህና ወደ ሲኦል እየተነዳህ እያለ ዲያብሎስ በጎ ሥራ እየሰራ እንዳለና በዘላለም ሕይወት ጎዳና ላይ እንዳለህ እንዲሰማህ ያደርጋል። መጽሐፍ ቅዱስ ግን ስለዚህ ነገር ያስጠነቅቀናል። እንግዲህ በአንተ ያለውን ብርሃን ጨለማ እንዳይሆን ተመልከት። በራእይ ምዕራፍ 3 ቁጥር 17 ላይ ጌታ በሎዶቅያ ያለውን የቤተ ክርስቲያን አለቃ እንዲህ ሲል ይገልጸዋል። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድምስ እንኳ ያስፈልገኝ የምትል ስለሆንክ ጉስቋላና ምስኪንም ድሃም ዕውርም የተራቆትክ መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈም የራቁትነትህን አፍረት እንዳይገለጥ ነጭ ልብስን እንድትታይም ዓይኖችህን የምትኳኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ። እዚህ ደረጃ ላይ የደረሱ ሰዎች የጠፉ ያህል ናቸው። ባህታዊ ቱፋን እንደሚነግረን ራሳቸውን ጻድቅ አድርገው የሚያስቡ ሰዎች ያሉበትን ሁኔታ የሚረዱት ከሞቱ በኋላ ነው። ጌታችን እንዲህ ሲል የተናገረው ስለ እነርሱ ነው። በዚያን ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንት አላወጣንምን? በስምህስ ብዙ ተአምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ መሰክርባችኋለሁ። ማቴዎስ ምዕራፍ 7 ቁጥር 22። የሐሰት መገለጦችና ራእዮችና ህልሞች። በተሳሳተ አስተሳሰብህ እንድትቀጥል ለማድረግ አንዳንድ ጊዜ ዲያብሎስ ነገሮችን ከመሆናቸው በፊት እንድታውቃቸው ሊያደርግህ ይችላል፣ ወይም የሌሎችን ሰዎችን ሐሳብ እንድታውቅ ሊያደርግህ ይችላል። ዲያብሎስ እንዴት ይህን ማድረግ ይችላል? በጣም ቀላል ነው። ለምሳሌ ሀገር ቤት ያሉ አያትህ በጠና እንደታመሙ ያውቃል። ስለዚህ ይህንን ሐሳብ በአንተ ሕሊና እንዲታሰብ ያደርጋል። አንተም ደንግጠህ ስልክ ትደውላለህ። በዚህ ጊዜ አያትህ በጣም እንደታመሙ ይነግራል። ይህንን ስታምን ሌሎች ነገሮችንም እየነገረ እግዚአብሔር የገለጠልኝ ነው ብለህ እንድታስብ ያሳምናል። በትዕቢትና ራስን እንደ ጻድቅ በማየት ኃጢአትም እንድትሞላ ያደርጋል። ዮሐንስ ከላማይክስ ደግሞ እንዲህ ሲል ገልጾታል። ዲያብሎስ ሐሳቦችን በአንድ ሰው ሕሊና ላይ ከተከለ በኋላ ይህንኑ ሐሳብ ለሌላ ሰው በመንገር ራሱን የሰውን አእምሮ የሚያነብ እንደሆነ እንዲሰማው ያደርገዋል። ጠንቋዮች የሚያውቁትን ነገር ከየት የሚያገኙት ይመስላችኋል? ከዲያብሎስ እኮ ነው። በእርግጥም አብዛኞቹ ጠንቋዮች በትክክል በአጋንንት የተያዙ ናቸው። 3 መነኮሳት አንድ ነገር ተገልጦላቸው የተገለጠው ነገር ከእግዚአብሔር ነው ወይንስ ከዲያብሎስ እያሉ ይከራከሩ ነበር። በመጨረሻም ወደ ቅዱስ እንጦንስ ሄደው ሊጠይቁት ወሰኑ። ወደ ቅዱስ እንጦንስ ሲሄዱ በመንገድ ላይ ይዘው ሲሄዱ የነበረ አህያ ሞተባቸው። መንገዳቸውን ቀጥለው ወደ ቅዱስ እንጦንስ ሲደርሱ አህያችሁ መሞቱ በጣም ያሳዝናል አላቸው። እነርሱም ስለ አህያው እንዴት ልታውቅ ቻልክ ሲሉ ጠየቁት። እርሱም ሰይጣን ነገረኝ። እነርሱም ሳንጠይቅ ጥያቄያችን መለስልን አሉት። አንዳንድ ሰዎች መላእክትንና ቅዱሳንን በራእይ ያያሉ። ነገር ግን እንዲህ ያሉትን ራእዮች ከመቀበል በፊት ከፍተኛ ጥንቃቄ ያስፈልጋል። ምክንያቱም ዲያብሎስ መንፈሳዊ ሕይወታችንን ለማፈራረስ ሲል ሊያስመስል ይችላል። የበረሃ አባቶች ታሪክ ራእይና ህልምን ከእግዚአብሔር መሆኑንና ከሰይጣን መሆኑን ሳይለዩ ስለተቀበሉ ሰዎች በሚናገሩ አስፈሪ ታሪኮች የተሞላ ነው።
ከእነዚህ ታሪኮች አንዱ የሄሮን ታሪክ ነው። ይህ መነኩሴ ለ50 ዓመታት በብሕትውና የኖረ ሲሆን ለረጅም ጊዜ ይገለጥለት በነበረ የሐሰት መልአክ እየወደቀ የመጣ ነው። መልአክ ስለተገለጠለት ወደ ቤተክርስቲያን መሄድ አቆመ። ለአበምኔቱ እንዲነግራቸው ሌሎች መነኮሳት የመከሩትንም ምክር አልተቀበለም። በመጨረሻም መልአኩ በዚህ አባት በሕይወት እያለ እንደ ኤልያስ ወደ ሰማይ እንደሚወሰድ ነገረው። ይህ ምስኪን መነኩሴም ወንድሞቹ መነኮሳትን ሊሰናበት ሄደ። ነገሩ ከዲያብሎስ ነው ቢሉትም አልሰማቸው። መልአክ ነኝ ባዩ ይህንን አባት ወደ ተራራ ይዞት ወጣ፣ እንዲዘልም ነገረው። ይህ አባትም በተባለው አምኖ ሲዘል ወድቆ ተከስክሶ ሞተ። አበምኔቱ የመነኩሴ ራሱን እንዳጠፋ በመቁጠር ጸሎተ ፍትሐት እንዲደረግለት እንኳን አልፈቀዱም። ሌላ መልአክ ነኝ ባይ ደግሞ ለሌላ መነኩሴ ለ3 ዓመታት ተገለጠለት። በዚህ መልአከ ብርሃን ይህ አባት የሚኖርባት በዓቱ ታበራ ነበርና ሻማዎችን ማብራት አያስፈልገውም ነበር። ከ3 ዓመታት በኋላ ይህ በራእይ በገነት አይሁዳውያን በአብርሃም እቅፍ ሆነው ክርስቲያኖች ደግሞ በሲኦል ሲሰቃዩ አስመስሎ አሳየው። ይህ መነኩሴ ክርስትናን ትቶ አይሁዳዊ ሆነ። ጥበበኛ የሆኑ መነኮሳትም አሉ። ለአንዱ መነኩሴ ገብርኤል ባይ ጋኔን ከእግዚአብሔር ተልኬ መጣሁ አለው። መነኩሴውም የመጣኸው ወደ ትክክለኛው ባት አይደለም፣ እኔ ገና ራእይ ለማየት የማይገባኝ ኃጢአተኛ ነኝ። ከዚህ ቀጥሎ ያለው መነኩሴ ግን ጻድቅ ሰው ነው። ገብርኤል ነኝ ባዩም እንደ ጢስ ተነነ። ለሌላ አባት ደግሞ ዲያብሎስ ክርስቶስ ነኝ ብሎ ተገለጠለትና የአምልኮ ስግደት እንዲያቀርብለት ነገረው። ይህ አባት ግን እኔ ክርስቶስን በሰማይ እንጂ በምድር ላይ ለማየት አልፈልግም። ይህም ክርስቶስ ነኝ ባይ እንደ ጢስ ተኖ ጠፋ። እነዚህ ነገሮች ከዘመናት በፊት በመነኮሳት ላይ የተፈጸሙ ናቸው። ነገር ግን ዲያብሎስ ዛሬም ይህንኑ ስልት የተጠቀመና የተሳካለት ነው። ከዓመታት በፊት ነው አንድ አገልጋይ ወደ ቤተ ክርስቲያን መምጣት እንዳቆመና ለረጅም ጊዜ ሥጋ ወደሙ መቀበል እንደተወ ተረዳው። መጠየቅ እንደሚገባኝ በማመን ወደ እርሱ ሂጄ ምክንያቱን ልጠይቀው ሞከርኩ። ቀለል አድርጎ መለሰልኝ። እሁድ እሁድ አቡነ ቄድሮስ ይገለጡልኛል፣ ሥጋ ወደሙም ያቀብሉኛል። ከሌላ ቦታ የመጣ አንድ አገልጋይ ደግሞ ወደ እኔ መጥቶ ሕሊናውን የሚረብሸው ነገር እንዳለ ነገረኝ። እኔም የንስሐ አባቱ ባለመሆኔ የንስሐ አባቱ እንዲያናግርና እንዲናዘዝ መከርኩት። በማግስቱ ጠዋት መጥቶ ጠራኝና በሕልሙ አቡነ ቄድሮስ መጥተው ተናዘዝ እንዳሉትና ጸሎተ ንስሐ እንዳደረጉለት ነገረኝ። ከዚያም ይህ ይበቃው እንደሆነ ጠየቀኝ። እኔ ግን አሁንም ወደ ንስሐ አባቱ ሂዶ እንዲናዘዝና ስላየው ሕልምም እንዲነግራቸው ነገርኩት። ትክክለኛ ገንዘብ አለ፣ የሐሰት ገንዘብ ደግሞ አለ። እንዲሁም እውነተኛ መገለጥ አለ፣ የሐሰትም መገለጥ አለ። ሕልሞች፣ ራእዮችና መገለጦችን ለማስተናገድ ትክክለኛው መንገድ የንስሐ አባትን ማማከር ነው። መንፈሳዊ ሰው ሁል ጊዜ ራሱን ሕልምና ራእይ ለማየት የማይገባው አድርጎ ማየት ይገባዋል። በተለይ ሕልሞች በዲያብሎስ ሙሉ ቁጥጥር ስር ናቸው ማለት ይቀላል። እግዚአብሔር ለአንዳንድ ሰዎች ጋር በሕልም ተናግሯል። ሆኖም እነዚህ በጣት የሚቆጠሩ ሲሆኑ እነርሱ ነቢያትና ቅዱሳን ነበሩ እንጂ እንደኛ ኃጢአተኞች አልነበሩ። ለሕልሞች ይህን ያህል ክብደት መስጠት የለብንም። አንድ ጊዜ ቅዱስ እንጦስ እንዲህ ብሏል፣ በሕልሞች የሚያምን የዲያብሎስ መጫወቻ ነው። 7ኛ የሐሰት ጸጋዎች። ወደ መጨረሻ ዲያብሎስ እንደመፈወስ ያሉ መንፈሳዊ ጸጋዎችን ሊሰጥ ይችላል። ወይም ደግሞ ሰዎችን ጸልይልን እንዲሉህና ችግራቸውን ወዲያው እንዲፈታ ሊያደርግ ይችላል። ለምሳሌ ዲያብሎስ አንድን ሰው ራስ ምታት እንዲያመው ያደርጋል። ከዚያም አንተን ለጸለይለት ራስ ምታቱ እንዲለቀው ያደርጋል። ወይም ደግሞ አንድ ሰው ችግር እንዲገጥመው ያደርግና አንተ ስትጸልይለት ችግሩ እንዲፈታ ያደርጋል። ለዚህ አይነቱ ማታለያ ምሳሌ የሚሆነን በቅዱስ ጳቁሚስ ሕይወት ላይ ተቀምጦልናል። ከአባ ጳቁሚስ ጋር አብሮ የነበረ የቅዱስ ጵላሞን ረድ መነኩሴ ነው።
የመነኩሴ ቅዱስ ጳቁሚስን ትጋት እንደሚጎድለው ይነግረው ነበር። ይህንንም ለማስረዳት ይህ መነኩሴ በእሳት ፍም ላይ ሳይፈራ ይራመድ ነበር። ቅዱስ ጳቁሚስ ይህንን ለማድረግ ባለመቻሉ ምክንያት ያዝን ነበር። አንድ ቀን ይህ መነኩሴ ወደ አባ ጳቁሚስ መጣና እንዲህ አለው፣ ዛሬ ወደ እሳት ነበልባል ውስጥ ዘላለሁ፣ ምንም ሳልሆን እወጣለሁ። እንዳለውም ይህ መነኩሴ ወደ እሳት ዘሎ ገባ። ነገር ግን በእሳቱ ተቃጥሎ ሞተ። ቅዱስ ጳቁሚስም ባየው ነገር በጣም ደነገጠ። ወደ በረሃም ሄዶ መጸለይም ጀመረ። እግዚአብሔርንም ይህ ነገር ግራ አጋብቶኛል ሲል ጠየቀ። እግዚአብሔር ግን መልአኩን ልኮ እንዲህ ሲል ነገረው፣ ስለ ትሕትና ምክንያት እግዚአብሔር ይህንን መለየት እንድትችል ሰጥቷል። ስለዚህም ዲያብሎስ በዚህ መንገድ አያታልልህ፣ ሌሎችን ለመርዳት የምትችል ትሆናል፣ ብዙ ደቀ መዛሙርትንም ታፈራል። በቴሌቪዥን ጣቢያዎች የሚታዩት ፈዋሾች ጸጋቸውን ከየት የሚያገኙት ይመስሏቸዋል? ከዲያብሎስ እኮ ነው። መጽሐፍ ቅዱስ ዲያብሎስ ሕመምን ሊያመጣ እንደሚችል ይነግረናል። ጌታችን የፈወሳቸው አይነ ስውራን፣ መስማት የተሳናቸው፣ የሚጥላቸውና ሌሎችም በሽታዎች በዲያብሎስ ምክንያት የመጡ ነበሩ። በመጽሐፈ ኢዮብ ሰይጣንም ከእግዚአብሔር ፊት ወጣ፣ ኢዮብንም ከእግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው። ሰይጣን አንድን ሰው ለተወሰነ ጊዜ አይኑን ሊያሳውረው ይችላል። ከዚያም ፈዋሽ ነኝ ባዩ ሰው እንዲፈውሰው ያደርጋል። ለምንድነው እንዲህ የሚያደርገው? ፈዋሹም ተፈዋሹም እንዲሁም ተመልካቾች በዚህ ሐሰት ተአምር ይታለላሉ።